እንዳንቺ ባለጌ ያለ ባለትዳር ሆነሽ ከማንም ኮን የምትጋደሚ ጋዴ እንደ ሩታ ደጋፊዎች ማንም ሊሆን አይችልም። ወደድሽም ጠላሽም እየመረረሽም ትውጪዋለሽ። ምክንያቱ እኛ ጀግኖች ስለሆነ ዛሬም ጀግና ነን፣ ነገም ጀግና ነን። ምክንያቱ እኛ የፈለግነው ለማድረግ ወደ ኋላ ማንልነን። ማንም ለመሽለጥለጥ ማንም የምንለምን አይደለንም። ማንም በውስጥ ሄደን የምንለምን አይደለንም። የፈለገው ሰው ይደግፋል፣ ያልፈለገው ይተዋል። አሜሪካ ያለሽ ሊሊ የምትባይ ማለት ነው፣ ደንቆሮ መሀይም ማለት ነው። ትልቅ ሀገር ነው ያለሽው። ቢቻልሽ ጭንቅላሽ ነበረ ትልቅ ማድረግ፣ ማስፋፋት፣ መማር ነበረብሽ። ግን አንቺ ደደብ ነሽ። ምክንያቱ ከድድብና ምንም ለውጥ የለሽም። አንቺ ደደብ ስለሆንሽ እንደ አንቺ ደደብ መሆን ደግሞ የለበትም ሌላ ሰው። አንቺ ለራስሽ አመንዝራ ስለሆንሽ ለሌላ አመንዝራ መደገፍ ነው የምትወጂው። ስረግጬ እነግርሻለሁ። እኔ ምላስ ላይ ገብተሽ ደግሞ ማንም የለሽ የለም። እኔ ባትጋፈጭ ይሻልሻል። በተለይ ደግሞ ማር በሩታ እየደጋፊዎች ሩታ ከማንም ነው የሚፖስቷትን ያልሽ? አው ከፌመስ ከታዋቂ ከጭንቅላቱ ሰፊ የሆነ ከተማረ ከመሀይም ደደብ ሳይሆን ማለት ነው። ከገላ የሚሸጥ ሳይሆን ማለት ነው። ገባሽ? ሩታ እኮ ባለትዳር ላይ ገላዋን አልሸጠትም። ሩታ እኮ እያመነዘረች አይደለችም። 80ዋ ሳትነካ እኮ ማንም ላይ አልተንጠለጠለችም። እንዳንቺ መሰለችሽ እንዴ? ባልሽ ላይ ከስራ ሲወጣ አንቺ ሌላ ወንድ የምታጋድሚ ጋዴም እንዳንቺ መሰለችሽ እንዴ? ሩታ እኮ ጨዋ ያሳደጋት የጨዋ ልጅ ጀግና የጀግና ልጅ ናት። እንዳንቺ እከካም መሰለችሽ? እንዳንቺ አሜሪካ ተቀምጣ በድድብና ውሻ የምትጠብቅ መሰለችሽ? አግኝኩራ ባውት ያለሽ ደግሞ መሀይም። መጀመሪያ በትክክለኛ ተማሪ መማር ያስፈልግሻል። አንቺ እኮ ማለት ነው አንቺ የምትፈልጊው እንጂ ሰው የሚፈልገው ማድረግ አትፈልጊም። ለአንቺ የሚሰማሽ ደግሞ የለም። አንቺ ማነሽ? ምን ስለሆንሽ ነው አንቺን የምትፈልግ የሚደረግልሽ? እንዳንቺ አመንዝር አለ እንዴ? አንድ ልጅሽ ከአንድ ድቃላ አንድ ልጅሽ ከአንድ ድቃላ አይደለም እንዴ የምትፈርስስያቸው? እንዳንቺ ባለጌ ያለ ባለትዳር ሆነሽ ከማንም ኮን የምትጋደሚ ጋዴም። አስረግጬ እነግርሻለሁ። ምን አባሽ ታመጫለሽ? ምን ታሪክ አለሽ? ውሻ የውሻ ልጅ ምን ሳለሽ? አሜሪካ ስለተቀመጥሽ ጭንቅላትሽ ብታስተካከይ ነበረ። አገር እኮ ትልቅ ነው፣ የአዋቂ ሀገር ነው፣ የታወቀ ነው። ጭንቅላት ቢኖርሽ ኖሮ የተማረ መሆን ነበረብሽ። ምን እየተደረገ ነው ምን እንድነው ብለሽ እንኳን ማወቅ መቻል ነበረብሽ። ስማርት ቢሆን ኖረው ጭንቅላትሽ። ግን አንቺ ደነዝ ነሽ፣ ደደብ ስለሆንሽ ነው። የሩታ ደጋፊዎች እንደሚያደርጉት እንዳታደርጉ። እንደኛ ማድረግ ማንም አይጠበቅበትም። እንደኛ መሆን እኮ ሞተው 2 ጊዜ በቁሙ የሞቱ ስለሆነ እንደኛ መሆን አይችሉም። ምክንያኛ እኮ ማለት ነው በራሳችን ኮንፊደንስ የምንቆም ነን። የማንም ጠባቂዎች አይደለንም። እኛ ራሳችን የቻልነን። እኛ ለማኞች አይደለንም። እኛ ራሳችን እንደ ንብ የምንወጣ ነን። ለፈለግነው ደግሞ ማካፍ ማድረግ የምንወድነን። ሩታ እኮ እንደ ማንም እንጃ እንደ ቃማም ወይ ደግሞ ለሽልጥ አይደለችም። አንቺ አታውቂያትም። ለአንቺ ስላላነሳችልሽ ስልክ ለአንቺ ስል እና ድራማ ነው ብለሽ ስላልነገረችሽ ማናትሽ ተተካይ ማነሽ አንቺ? ምን ብላ ወደድሻት እንጂ አልወደደችሽም። ወልደሻታል እንዴ? አንቺ ነሽ የፈለግሻት እንጂ ሰው አልፈለገችሽም። እንደ ሰው መጠን ታከብርሻለች። እንደ ማንኛውም ሰው ደግሞ መከበር ከፈለግሽ ትከበሪያለሽ። ሰው በከንፈር ነው የሚከበረው። እሺ ለጣለው ካልሽ በኢግኖር ነው የምትዘጊ። ማነሽ አንቺ? ምን ታሪክ አለሽ? ምንስ ነሽ? ምንድነው የሚንጠለጠልሽ? ዝም ብለሽ እንደማንም አትጋደሚ። ጋዴም እኮ ነሽ፣ ደደብ ነሽ፣ ደንቆሮ ነሽ፣ መሀይም ነሽ። አሜሪካ ተቀምጬ ብለሽ አክሽን አትክፈቺ። አስረግጬ ለምታደርጊው ነገር ድርጊትሽን ደግሞ አስረግጬ እነግርሻለሁ። ከነ ቤተሰብሽና ከነ ባልሽን ምን ታመጫለሽ? እኔ የምፈራሽ መሰልኩሽ? የሚፈራባት እናት አልወለደኝም። ለሀጫ አፍሽን ከምትከፍቻ 24 ሰዓት ከኛ ጋር እኛ እኮ እየሰራን ነው። በጉልበታችን ነው። ለማንም ምን ለምነው የለንም። እኛ ለማንም እንድንወደድ ብለን የምናሽቃብጥበት የለንም። ለወደድ ነው ብቻ ነው የፈለግነው ከፍ የምናደርገው። የሩታ ደጋፊዎች እንደሷ እንደሚያደርጉት አው እኛ አይደለም የዓለም ታዋቂዎች አይደለም ከፍጥሮች ከፈለግ ከአንበሳ የድሩም ታውቂዋለሽ ሲነሳና ሲወጣ የሚያስፈራ እንደዛ ነን የምናረጋት እኛ። ምክንያቱ እሷ ጀግና ስለሆነች
ንግግሯ የምትፈልገው በተግባር የፈከረችው ደግሞ በተግባር የምታሳይ ልጅ ስለሆነ ሽልጥልጥ ስላልሆነች የፈለገችው ነገር ድብልቅልቁን አውጥታ የምትወጣ ስለሆነች የማንም እከካም ስላልሆነች የማንም ለሀጃም ስላልሆነች እኔ በጣም ነው የምኮራባት። ታውቂያለሽ እንዳንቺ ማመንዘር ስለማትችል ስትናገር እንኳን ማር ነው የሚወጣ ካፏ። እንደናንተ መርዛሞች አይደለችም፣ እባቦች አይደለችም። ትቀልጃለሽ እንደ የሩታ ደግ እኛ ጥፍራችን የሚያክል ቆሻሻችን አታክይ። እኔ በቅሽን ላንቺ እኛ ጋር በጥፍር ታውቂያለሽ። የጥፍሬን ቆሻሻ አታክይም አንቺ። አሜሪካ ተቀምጫሽ እኔ ሳውዲ አረቢያ ተቀምጬ እኔ እበልጥሻለሁ። ምክንያቱ እኔ ስማርት ነው ጭንቅላቴ፣ አዙሬ የማስበው ነው። ምን እየተደረገ ነው ማቅ ልጅ ነኝ። አንቺ ግን ደደብ ነሽ። አሜሪካ ተቀምጠሽ ደንቆሮ ነሽ። ድንቁርና ያዝሽ መሀይም ነሽ። መጽሐፍና ማንበብ እንኳን ያልቻልሽ አሜሪካው ነሽ። እኔ እኮ የተኛ ባል ነው አንቺ። አንደኛ ባልሽን ሲወጣ ከአንደኛው የምትጋደሚ ነው። ጋዴም ደነዝ ማለት ነው። አፍሽን አትክፈች ሩታ ላይ። ማንም መሀይም ሩታ ላይ መሆን አይችልም። የፈለገችው የማድረግ ደግሞ እሷ ንግስት ናት። በጣም ነው የምትበልጥባቸው። ሞታ ትበልጣቸዋለች። እናንተ እኮ በቁማቸው የሞታቸው ደነዞች እኮ ናቸው። የዚህ አመንዝሪያ ደግሞ ሩታ እንድትነኪያትም አትችልም፣ ልትሆንም አትችሉም። ሁላችሁም እዛ ያላችሁ ቆሻሻዎች፣ ጠንቋዮች፣ በጥንቆላ የምታምኑ ፈጣሪ የማታምኑ ደደቦች፣ ይሁዳዎች፣ ፍርዖኖች የሞላችሁ ምን አባታችሁ ታመጣላችሁ? እመቤቴን እያልሽ ወላሂ እያልሻለሽ እኮ የእመቤቴን ሳይሆን ያላችሁ የይሁዳ ተመልካቾች ናቸው። ወላሂ የምት ደግሞ የፍርዖን ተመልካች ነሽ። ምን አባሽ ታሪክ አለሽ? የሩታ ጥፍር ታውቃላችሁ? የጥፍሯን ያክል ማታክሉ ናቸው። የሩታ ደጋፊዎች ደግሞ ነገም ዛሬም የጀግና ልጆች ናቸው። አስረግጬ እነግርሻለሁ። በራሳቸው በኮንፊደንሳቸው ሰርተው የሚገቡ ናቸው። በላባቸው የሚኖሩ ናቸው። ለማኝም አይደሉም። ከማንም የሚለምኑ አይደሉም። ለእናት ለአባታቸው ለእህቶቻቸው የቆሙ ጀግናዎች ናቸው። እኔ በጣም ነው የምኮራባቸው። እንደናንተ ሚዲያ ላይ እየተናፋረቁ አይመጡም። እንደናንተ ለማኞች አይደሉም። እንደናንተ ሌባዎች አይደሉም። ጉሩብ እየከፈቱ ከማንም የሚለምኑ አይደሉም። ላመኑት ለወደዱት አዎ ጀግናዎች ናቸው። የፈለገ የማድረግ መብታቸው ነው። እናንተስ ሌባ ውላሽ ቃባጭ የማንም እየበላችሁ ከአንዷ እርስ በራሳችሁ እየተጨፋጨፋችሁ ማለት ነው። ከሩታ ደጋፊዎች ማናችሁም አታክሉም። ጥፍር ታውቂዋለሽ? የቆሻሻ ጥፍራችን አታክሉም። እኔ አስረግጬ እነግርሻለሁ። እኔ ሸዊት ምን አባሽ ታውቂያለሽ? ምን ታሪክ አላችሁ እናንተ ሌባ ሁላ የማመንዘር እንጂ ለታሪክ ስራ አላችሁ እንዴ? የትኛው የታመመ ስትረዱ ነው? የትኛው እናታችሁ ስትረዱ ነው? ቅማላሞች ጭንቅላታችሁ ቢሰራ ኖሮ እኮ እከሌ ባያገባት ኖሮ እኔ ሀገሬ እገባለሁ አትይ ነበረ። ልጋጋ ንፍጣችሁ ሳታብሱ እናታችሁ ሳትረዱ የእናትሽ ኮንጎ ሳትቀይር አፍሽን ትከፍቻለሽ። ለእናትሽ ቤት ሳትሰሪ ላጫ እዚህ ጋፋቸው አትክፈቱብን፣ አታዋርዱን። እንደናንተ ደግሞ የመዳም ቅመሞች እኔ የእናቴ ቅመም ነኝ፣ የእናቴ ልጅ ነኝ፣ የእናቴ ጀግና ነኝ። ለራሴን ለቤተሰቤን ጀግና የሆንኩ ነው። የእኛ ደጋፊዎች ደግሞ እንደ ራሷ ጀግኖች ነን። ለራሳችን ለቤተሰባችን ለወደድ ነው ጀግናና የጀግና ልጆች ነን። ምን አባታችሁ ታመጣላችሁ? እንደናንተ ጥና ጃሞች አህያ መሰልናችሁ እንዴ? አህያውላ ጅብ ሌሊት ስትጮህ ታድራላችሁ፣ ቀን እንደ ውሻ ትጮሃላችሁ። መቼ ነው የምትሰሩት? መቼ ነው የምትኖሩት? እንዲህ 24 ሰዓት መጮህ አይሰለቻችሁ? እድሜያችሁ ሙሉ ስትፈጁ ዋ ብያችኋለሁ። ተጠንቀቁ። አንድ ሰው እስኪ ድርሽ ይበለን። የዛን ጊዜ እኔና እናንተ እንወራታለን ቲክቶክ ላይ። ግማታም የግማታሞች አንቺ ሊሊ ደግሞ የምትባይ መሀይም ደንቆሮ ማለት ነው። ድንቁርናሽን ሂጂ እዛ ሽጩ። እስኪ ሂጂ ተማሪ። አሜሪካ ገብተዋል አደናይ ማለት ነው። እስኪ የራሱ ኮንፊደንስ እንዴት እንደሆነ ሂጂና ተማሪ። እዛ እስኪ ሂጂ ተማሪ። አማርኛ ለራሱ እዛ ሂደሽ ተማሪ። አንቺ መሀይም ማለት ነው። ሂጂ ተማሪ። እዛ አሜሪካ ነው ያለ ወንድሜ ያስተምርሻል። ቀብራራ ወንድሜ ያለ እዛ ሂደሽ ተማሪ። እስኪ ትንሽ ጭንቅላትሽ ማዞር ማሰብ ከቻልሽ፣ ከምንዝርና ከወጣሽ፣ ከብልግና ለትውልድ ላይ የሚያስተምር ብልግና ከወጣሽ፣ አንቺና ለልጆች ብልግና ነው የምታስተምሪያቸው። ምን አባትሽ ታመጫለሽ?
ሩታ ላይ በጥፍሯ የሩታ ደጋፊዎች ምንም አታመጭ። ሩታ እኮ እኛ በፎቶ ነው ያቀናበርናል። በአካል እንኳን ያሉ ገላቸው የሚሸጡ እንዳንቺ አይነት ደደብ የአንቺና አምሳሌዎች ናቸው አመንዝሮች። እኛ በፈለግነው ከፈለግና ሰው ከወደድነው ሰው አይደለም ከአዶናይ አይደለም ከክርስቲያን ሮናልዶ አይደለም ከሌላ ለምን ከአንበሳው አናቀናብራት? ምን አባትሽ አገባ? አንቺ ምን ታሪክ አለሽ? ውሻ ውሻ ልጅ ጥናዣ አፍሽን ክፈሽና የዛን ጊዜ መልስ ያደርግልሻል። ከነ ቤተሰብሽን አምጥቼ ነው ሚዲያ ላይ ዘርግፌ የምቀብርሽ። ውሻ ሌባ አመንዝር። ስታመነዝሩ እድሜያችሁ ልክ ትኖራላችሁ። እኛ ግን ማመንዝር አይደለም። ጨዋ ያሳደገን የጨዋሎች ልጆችን ተቆንጥጠን ያደግነው አንድ ለአንድ እንጂ አንድ ለአስር አይደለንም።